ሰላም እንዴት ናችሁ? ውድ ቤተሰቦቼ በጣም ያሳፍራል ስለ እውነቱ። እንዴ እናንተ ሰማችሁ ወይ ጉድ! እንደው እኮ አንዳንዴ ግራ ገባን እኮ ማንን እንደምናምን ራሱ። እንዴ ጋይስ ምን ሆነው ነው ሰሞኑ? ያው እንግዲህ እንደምታዩት ሚዲያው ላይ ቲክቶኩ ላይ በቃ የሌለ እየተቀወጠ ነው ማለት ነው። በነ ሙኒት ጉዳይ እና በነ ሳሪ ምናምን ጉዳይ ያው ፍቅራቸው እንግዲህ እንደምታዩት ነው። የሆነ ሰዓት ላይ ሽር ጉድ ሲሉ ነው የምናያቸው። የሆነ ሰዓት ላይ ደግሞ እንደዚህ የሚነኳኩሩበት እርስ በራሳቸው የሚበላሉበት ሰዓት አለ ማለት ነው። ያ ደግሞ ያው የራሳቸው የሆነ ውስጣዊ ነገሮች አላቸው የሚተዋወቁት። በእርግጥ አንዳንዴ ከባድ ነው ሚዲያ ላይ ልታይ የሚል ሰው ከዛ ደግሞ በውስጥ ደግሞ ሌላ ነው ጋይስ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦቼ እንግዲህ ይህንን ቻናል ስታዩ ሰብስክራይብ እና ሼር ላይክ እያደረጋችሁ ጀምሮ አበረታቱኝ። በጣም ነው የሚያሳፍረው ስለ እውነቱ። በአብዛኛው ጊዜ አይታችሁ ከሆነ ሚዲያ ላይ እንደዚህ በጣም ሲረዳ የሆነ ለሰዎች በጣም ሲያዘን የምናየው ሰው ከጀርባው ግን የሆነ የሚያስጠላ ነገሮች አሉት። በአብዛኛው ጊዜ ሳይ እንደዚህ ነው ማለት ብዙ ባለሀብቶችም ሆነ በቃ ልታይ ነው እንጂ እንደዚህ የተቸገረው ላይ ድሃው ላይ ግን ማተኮር አይፈልጉም፣ መስራት አይፈልጉም። በቃ አቴንሽን ብቻ ነው የሚፈልጉት። በሚዲያ ላይ 10 ሰው ይረዳሉ፣ በውስጥ ደግሞ 50 ሰው ይበድላሉ። በጣም የሚገርም ነው። አሁን ሰሞኑ እየሆነ ያለው ነገር ይሄ ነው። እየሰማንም ያለው ነገር ይሄ ነው። እንግዲህ ሚዲያ ላይ እየመጡ ብሬ በላው፣ ብሬ ተበላው፣ ይሄ አከሌ ብሬ ተበላው፣ አከሌ ብሬን ተበላው ነው። ስለ እውነቱ ሙኒት መጥፎ ሰው መጥፎ ባህሪ ያኔ ስናያት እኛ ሚዲያ ላይ የላትም። ግን እዩ 50-60 ሰዎች እንግዲህ ይታያችሁ የ60 ሰው ብር አለባት፣ የ10 ሰው መልሳለች፣ የ50 ሰው ብር አለባት ማለት ነው። ይቀርባታል። ይታያችሁ እንግዲህ ሲረዱስ እንዴ! መጀመሪያ እኮ ግን መርዳትም ያለበት አንድ ሰው ያንን የድሃውን ገንዘብ መልሶ ነው ሚዲያ ላይ መርዳት ያለበት አይደል እንዴ? ለሌላ ሰው እርዳታ ማድረግ ያለበት መጀመሪያ ለዛ ሰው ያ የድሃውን ብር መልሶ ነው መርዳት ያለበት አንድ ሰው እንዴ። ለምንድን ነው ማለት የድሃውን ብር ሳይመልሱ ድሃውን እያስለቀሱ መርዳት፣ ለሌላ ሰው መርዳት ምንድን ነው ግን ይሄ ትርጉሙ? እኔ በጣም ብዙ ጊዜ በአብዛኛው በቃ ሰው ላይ የማየው ይሄ ነው። ለምንድን ነው? ምን ይመስላችኋል? ይሄ ነገር ማለት አግባብ ነው? ይሄ አግባብ አይደለም። ስለ እውነቱ አግባብ አይመስለኝም ይሄ እንዲህ። ወይስ በቃ እይታን ለመሳብ ነው? ስንት እኮ ሚዲያ ላይ ብቻ አይደለም የሚረዱት ያሉት። እንግዲህ ከጀርባቸው በጣም የራሳቸው የሆነ ላባቸው እያለባቸው ግን ሚዲያ ላይ ወጥተው ሲረዱ ደግሞ እናያቸዋለን። ምን አይነት የተባረከ ነው ብለን እኛ እናጨበጭብለታለን። ግን ከጀርባው ደግሞ ከበስተጀርባ መሬት ላይ ያለው እውነት ግን ሌላ ነው። ለምን ነው ይሄን የሚያደርጉት? መርዳትም ካለባቸው ለሰውም የሚያዝኑ ከሆነ እኮ መጀመሪያ የዛ የድሃውን ላብ መመለስ አለባቸው። እዳቸው ላይ የሰው ገንዘብ ይዞ መርዳት አለ እንዴ? በጣም ነው የሚገርመው በእውነት። አንዳንዴ እውነተኛ ሰው ያሳጣን ነው። አሁን እንግዲህ በመብረቁ እጅ ወድቀዋል። ምንድን ነው የሚሆኑት እነዚህ ሰዎች? ከዛ ደግሞ ያው የታወቀ ነው በነገራችን ላይ ብዙ ጊዜ እኔ ከተመለከትኩት ነገር አንጻር አብሶ ደግሞ ቲክቶክ ላይ በጣም በቃ ለሀብታሙ የሚያሽቃብጥ ነው ያለው። በእርግጥ ያው ሀብታም ነው የሚከተለው አይደለም፣ ድሃውን ደግሞ ድሃ ነው የሚከተለው። አንዳንዴ በጣም ያሳዝኑኛል እህቶቼ ማለት ነው። የመዳን ፊት እየገረፋቸው የሰው ሽንት ቤት እያጠቡ ገንዘባቸውን እየሄዱ እከሌ እርዳታ ሲባል ሄደው ደሞዛቸውን የሚሰጡ የማዳም ቅመሞች በጣም ያሳዝኑኛል። ለምን? እነሱ እየተጠቀሙባቸው እንደሆነ አያውቁም። ታብታብ የሚያረጉት እነሱ፣ የሚረዱት እነሱ፣ ከዛ የሚበሉት ደግሞ እነሱ። እኔ ለምን እንደማይነቁ ራሱ ግራ ነው የሚገባኝ እውነት። ነገ እኮ የመዳም ቅመም ወጥታ የሆነ ስራ ጀምራለሁ እባካችሁ አስገቡኝና ፎሎ አስደርጉኝ ብትል እኮ ማንም ሰው የሚያስደርጋት የለም።
ማንም ቼክ የሚያረጋት የለም። እውነቴን ነው። እና መጀመሪያ ሀብታሙን ከምትረዱ የድሃውን ብንመልሳችሁ ብትረዱ ይሻላል። ልታይ ሚዲያ ላይ ምንም አይሰራም። እግዚአብሔር የሚያየው ነው የሚበልጠው። አላህ የሚያየው ነው የሚበልጠው። አሁን መብረቁ ተያይዘዋል። እንግዲህ መብረቁ ጋር ደግሞ እንደዚህ አይነት ቀልድ የለም። ይሄ መሸፋፈን፣ ይሄ ጓደኛ ነው፣ ይሄ አብረን በልተናል፣ አብረን ጠጥተናል የሚባል ነገር የለም ጋይስ። እሱ ጋር ፍርጥርጥ ነው። ሌባን ሌባነህ ብሎ ሌባነህ ብሎ ማፋጠጥ እንጂ እሽሩሩ ማለት አያውቅም። እና እንግዲህ በመብረቁ እጅ ወድቀዋል እና እነ ሙኒት እግዚአብሔር ይሁናችሁ። 50 ሰው ምናክል ማለት ምናክል እንደው በቀላሉ እንኳን አንዳንድ ሺህ እንኳን አለባቸው ብንል ራሱ 50,000 ድርሃም አለባት ማለት ነው። ፈጣሪ በጣም ከባድ ነው። እውነት በጣም ከባድ ነው። እኔ ሰው የሰው ዕዳ ይዞ እንዴት እንደሚተኛ ራሱ እግዚአብሔር ነው የሚያውቀው። ኧረ በጣም ሼም ነው ማለት የሆነ ይሄ ነገር ሲሰማ የሚያከብራችሁ ሰው ራሱ በቃ ምንድነው ክብሩን ይቀንስባቸዋል። በትልቅ ነገር በቁም ነገር የሚጠበቅ እኔ በነገራችን ላይ ከዚህ በፊት እንደዚሁ አጋጥሞኛል። ብዙ ልጆች በውስጥ ሲያወሯቸው ሁላ አይመልሱም፣ ግን ሚዲያ ላይ እንረዳለን፣ እከሌ እናነሳለን፣ እከሌን እንትን እንላለን ይላሉ። ግን ደግሞ ሲደወልላቸው ብዙዎቹ ታዋቂዎቹ ብዙዎቹ አያነሱም፣ ስልክ አይመልሱም ሁላ እና የሆነ በታዋቂነት ሁላ ነው የሚሰሩት። እና ታዋቂ ሄዶ እከሌ እንደዚህ መሆን አለባት፣ መግባት አለበት፣ መረዳት አለበት ወይ ደግሞ የሆነ ተቸግራለች ብሎ ያ ታዋቂ ከነሱ ጋር የሚግባባው ሰው ካላወራቸው በስተቀር ኢቨን ራሱ አያስገቡም። ይሄ ደግሞ አግባብ አይደለም። ሚዲያ ላይ ሆነን እንረዳለን፣ ማንኛውም ሰው ለኛ እኩል ነው እስከተባለ ድረስ ሁሉንም ሰው የራሱን ስሜት እያስገባችሁ መቀበል አለባችሁ፣ ማዳመጥ አለባችሁ። እና ብቻ ያው እኔ ሙኒቷን እንግዲህ እግዚአብሔር ያጽናሽ ነው፣ ጽናቱን ይስጥሽ እግዚአብሔር። የሰው ሀቅን እንድትመልሺ ይርዳሽ። ማለት ሰው ያለቀሰበት ጥሩ አይደለም እና ገንዘብ ደግሞ እሳት ነው እና ያው ጥሩ አይደለም። ልታይና 10 ሰው እየረዱ 50 ሰው ማስለቀስ ፌር አይደለም። ብቻ ይከብዳል። እና መብረቁ ወንድማችን እንግዲህ ሌባውን ሌባ በማለት እያጋለጠ ነው፣ ንጹሑን ንጹሕ ነው በማለት እያጋለጠ ነው። እግዚአብሔር ይስጥ ለብዙ እህቶቻችን እና ወንድሞቻችን እንባቸውን እያበስክ ነው። እንዲሁም ከዚህ በፊትም አንዷ ጓደኛዬ እንደዚሁ ተበልታ መብረቁ ነው ያስመለሰላት ማለት ነው። የሚገርማችሁ ነገር 4,000 ድርሃም ተበልታ እሱ ነው ያስመለሰላት፣ እሱ ቤት ገብቶ ማለት ነው። እና ፎቶ ፖስቶ በጣም ደስ ከሚለው ነገር እሱ ምንድነው በቃ እንትን አይልም፣ አይፈራም። እነሱ በአሁን ሰዓት ላይ ደግሞ ያመጡት በቃ ህጉ ሁላ ለእነሱ የቆመ ብቻ ነው የሚመስላቸውና እንደዚህ ነው እንደዚህ እናደርጋለን፣ እናስይዛለን፣ እናሳስራለን የሚሉት የሚፎክሩት ነገር አላቸውና አይዶን ነው ለምን እንደዚህ እንደሚሆኑ ማለት ነው። ያው ሰውም እየፈራ ቢበላም ዝም ብሎ አንገቱን ደፍቶ ይኖራል ማለት ነው። ብዙ እህቶቻችንም እንደዚህ ተደርገዋል። ያ ደግሞ ጥሩ አይደለም። እግዚአብሔር ነው የሚበቀለው ማንኛውም ሰው ማለት ነው። እባካችሁ እንደዚህ አትስሩ፣ ጥሩ አይደለም።